ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እወዳለሁ። ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። በዛሬው ዕለት የተለያዩ የዝውውር መረጃዎችን ተንተርሰን መረጃዎችን ወደ እናንተ እናደርሳለን። ቼልሲን የተመለከተ፣ አርሰናልን እንዲሁም ማንቸስተር ዩናይትድን የተመለከቱ የዝውውር መረጃዎች ወጥተዋል። በዛሬው ዕለት ይህንን ጉዳይ እናደርሳለን። ከዛ በፊት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እፈልጋለሁ። አብራችሁን እንድትሆኑ እየጋበዝኩ ወደ ቀዳሚ ጉዳይ አልፋለሁ። አርሰናል አዲሱን ስፖርቲንግ ዳይሬክተር አንድሬ ቤርታን ከሾመ በኋላ በዝውውሩ በክረምቱ የዝውውር መስኮት ላይ ንቁ ተሳትፎን ያደርጋል ተብሎ እየተጠበቀ ይገኛል። ምክንያቱም ስፖርቲንግ ዳይሬክተሩ ከዚህ ቀደም በአትሌቲኮ ማድሪድ በነበረው የስፖርቲንግ ዳይሬክተርነት ልምድ በጣም አንጋፋ የሚባሉ ተጫዋቾችን ወደ ክለቡ ማምጣት የቻለ ነው። በአርሰናልም ይህንን ያደርጋል ተብሎ ይጠበቃል። አሁን ከኪንግስሌይ ኮማን ጋር ንግግር እያደረጉ ስለመሆኑ ተሰምቷል። 70 ሚሊዮን ዩሮ ዋጋ ተመን ወጥቶለታል። ኪንግስሌይ ኮማን ወደ አርሰናል እንዲመጣ ማለት ነው። ኪንግስሌይ ኮማን ባየር ሙኒክ ተጫዋቹን መሸጥ ይፈልጋል። ምክንያቱም ፍሎሪያን ቪርትስን ማስፈረም ይፈልጋል ከባየር ሊቨርኩሰን ማለት ነው። ፍሎሪያን ቪርትስን ለመግዛት ተጫዋቹን ወይንም ደግሞ ኪንግስሌይ ኮማንን መሸጥ እንደሚፈልግ ነው እንደ ቢልድ መረጃ ይዞ የወጣው። ይህ ተጫዋች አርሰናል በጥብቅ እየፈለገው እንደሆነ ነው እየተነገረ የሚገኘው። የመጀመሪያው ዙር ዲስከሽን ወይም ደግሞ ንግግር አድርገዋል የአርሰናል ባለስልጣናት ማለት ነው። ከወኪሉ ጋር ንግግር አድርገዋል። በቀጣይ ጊዜያት ደግሞ ከተጫዋቹ ጋር ንግግር ያደርጋሉ ተብሎ ይጠበቃል እንደ ቢልድ ዘገባ እና ተጫዋቹ በባየርን 17 ሚሊዮን ዩሮ በአመት ያገኛል እና ኮንትራቱ እስከ 2027 ያቆየዋል። ነገር ግን ወደ አርሰናል ሊሄድ የሚችልበት እድል እንዳለ እየተነገረ ይገኛል እና በሚከፈለው በባየር ሙኒክ የሚከፈለው ገንዘብ ከፍተኛ እንደሆነ ነው እየተነገረ የሚገኘው። ተጫዋቹም መሸጥ ይፈልጋል። ምክንያቱም የደሞዝ ቢል ማስተካከያ ለማድረግ የተጫዋቹን ሽያጭ ሊያከናውን ይችላል የሚል መረጃዎች እየወጡ ይገኛሉ። ከዛ ባሻገር ፍሎሪያን ቪርትስን ለማስፈረም ይፈልጋል። የ35 ሚሊዮን ፓውንድ ዋጋ ተሰጥቶታል። ይህ ተጫዋች ይህንን ደሞዙ እንደሌላ ተጫዋች ማዞር እንደሚፈልግ ነው ባየር ሙኒክ እየተነገረ የሚገኘው። አንድሬ ቤርታም ወደ ስፖርቲንግ ዳይሬክተርነት ቦታው ከመጣ በኋላ ንቁ እንቅስቃሴ እያደረገ ይገኛል። በኋላ ላይ የአርሰናል ሌሎች የዝውውር መረጃዎችን የምናነሳ ይሆናል። ከዚሁ ከባየር ሙኒክ ዜና ሳንወጣ ቼልሲዎች በዘንድሮ የውድድር ዘመን አንድ የታየባቸው ክፍተት አለ። የተከላካይ መስመራቸው ደካማ ሆኖ ታይቷል። በእርግጥ በሙሉ ውድድር ዘመኑ ያሳዩት አፈጻጸም መልካም የሚባል ቢሆንም አሁንም ለቻምፒዮንስ ሊግ ቦታ እየተፋለሙ ይገኛሉ። ቀሪ ጨዋታዎች አሉ። አሁን የተከላካይ መስመራቸውን ለማጠናከር ገበያውን እያሰሱ ነው ተብሏል። ምናልባት በክረምቱ የዝውውር መስኮት እያዩቸው ያሉ ተጫዋቾች አሉ ተብሏል። አንዱ ኪም ሚን-ጃዬ ነው፣ የባየር ሙኒኩ የመሀል ተከላካይ። እሱን ኢላማ አድርገዋል ተብሏል። ተጫዋቹ በበርካታ ክለቦች ይፈለጋል። ኒውካስልን የመሰለ ጁቬንቱስን የመሰለ ክለብ የተጫዋቹ ፈላጊ እንደሆነ ተነግሯል። ነገር ግን እንደ ስካይ ጀርመኒ መረጃ ከሆነ ቼልሲዎች ተጫዋቹን ለማስፈረም በጣም ፍላጎት ያላቸው እንደሆነ ተነግሯል እና እንደ ፉት መርካቶ መረጃ ከሆነ ደግሞ ኪም ሚን-ጃዬ ወደ ፕሪሚየር ሊግ ክለቦች መምጣት ይፈልጋል ተብሏል። ከዛ ውስጥ ደግሞ ፈላጊ የሆነው ቼልሲ ነው። ኒውካስልም የተጫዋቹ ፈላጊ እንደሆነ ተነግረዋል። ምናልባት ወደ ፕሪሚየር ሊጉ ክለቦች ለመምጣት ያለው ድል ከፍተኛ እንደሆነ እየተነገረ ይገኛል። ተጫዋቹ ወደ ፕሪሚየር ሊግ መምጣት የሚፈልግ መሆኑን ተከትሎ ማለት ነው። ቼልሲም የተጫዋቹ ፈላጊ ሆኖ እንደቀረበ ተገልጿል። ከዚሁ ጋር በተያያዘ አንድ የቼልሲና የአርሰናልን መረጃ እናንሳ። ምናልባት አርሰናል በክረምቱ የዝውውር መስኮት ያስፈርማቸዋል ተብሎ ከሚጠበቁ ተጫዋቾች መካከል የአጥቂ መስመር ተጫዋቾች ናቸው። በዘንድሮ የውድድር ዘመን አርሰናል አንዱ የተቸገረበት ሜዳ ክፍል የአጥቂ መስመሩ ላይ ያለው መሳሳት እንደሆነ ይታወቃል እና ከዚህ ጋር ተያይዞ ገበያውን የክረምቱን የዝውውር መስኮት ይጠቀማል ተብሎ እየተጠበቀ ይገኛል። ቼልሲና አርሰናልን ያፋጠጠው ተጫዋች ደግሞ ቪክተር ዮኬሬሽ ነው። ይህ የስፖርቲንግ ሊዝበኑ ተጫዋች የ70 ሚሊዮን ፓውንድ የዋጋ ተመን ወጥቶለታል። እንደ ስፖርት ዊትነስ ዘገባ ከሆነ አርሰናል የተጫዋቹን ፊርማ ለማግኘት በዚህ የክረምት ዝውውር መስኮት ጥረት ያደርጋል ተብሎ ይጠበቃል። የ70 ሚሊዮን ዩሮ የዋጋ ተመን ወጥቶለታል። 60 ሚሊዮን ፓውንድ ወይም ደግሞ 60 ሚሊዮን ፓውንድ የተጫዋቹ የዝውውር ዋጋ ይሆናል ተብሎ እየተጠበቀ ይገኛል። ቼልሲዎችም የተጫዋቹ ፈላጊ ናቸው።
ምክንያቱም ቼልሲ በዘንድሮ የውድድር ዘመን ያስፈረማቸው እንደ ክሪስቶፈር ንኩንኩ የመሰሉት የፊት መስመር ተጫዋቾች በሚጠበቀው ልክ አልሄዱም። ምናልባት ኒኮላስ ጃክሰንም በተደጋጋሚ ከጉዳት ጋር እየታገለ ነው። ተጫዋቹም በሚጠበቀው ልክ እየተንቀሳቀሰ ነው ለማለት ይከብዳል እና ሁለቱ ቡድኖች በቪክተር ዮኬሬሽ ዝውውር ጉዳይ ላይ እየተፎካከሩ እንደሆነ ነው የተሰማው እና ቪክተር ዮኬሬሽ በዘንድሮ የውድድር ዘመን በጣም ምርጥ የሚባል እንቅስቃሴ ነው እያደረገ ያለው እና በ45 ጨዋታ 44 ግቦችን ማስቆጠር ችሏል በዚህ ሲዝን ማለት ነው። ተጫዋቹ ትክክለኛ ግብ አስቆጣሪ ደመነፍስ ያለው የአጥቂ መስመር ተጫዋች ነው። ተጫዋቹ በብዙ የበርካታ የአውሮፓ ክለቦች ይፈለጋል። ማንቸስተር ዩናይትድም የተጫዋቹ ፈላጊ ነው። ነገር ግን እንደ ጎል.ኮም እንዳስነበበው መረጃ ከሆነ ምናልባት ተጫዋቹ በአርሰናል እና በቼልሲ የቅርብ ክትትል ውስጥ እንዳለ ነው እየተነገረ የሚገኘው። አርሰናልም የተጫዋቹ ጥብቅ ፈላጊ ሆኖ ቀርቧል። ተጫዋቹ በክረምቱ የዝውውር መስኮት ወደ የትኛው ክለብ ያመራል የሚለው እጅግ አጓጊ ነው። ከዚህ ጋር ተያይዞ ምናልባት አርሰናል በዘንድሮ የአውሮፓ ቻምፒዮንስ ሊግ መድረክ ላይ ወደ ግማሽ ፍጻሜ ማለፉ ይታወቃል፣ ከሪያል ማድሪድን በማሸነፍ ማለት ነው። እዚህ ጋር ተያይዞ ሚኬል አርቴታ አስተያየት እንዲሰጥ ተጠይቆ ነበር። ምናልባት ቡድኑ አጥቂዎችን ለማስፈረም ወይንም ደግሞ ሌሎች ትልልቅ ሱፐርስታሮችን ለማስፈረም ያለው ቁመና ምን ይመስላል፣ ሌሎች ተጫዋቾችስ ለቡድኑ ያላቸው አቀባበል ምን ይመስላል የሚለውን አስተያየት ተጠይቆ ነበርና በቻምፒዮንስ ሊግ መድረክ ላይ ሪያል ማድሪድን ማሸነፋቸው ሌሎች ትልልቅ ተጫዋቾች ወደ ክለቡ እንዲመጡና የፕሮጀክቱ አካል እንዲሆኑ የሚያስችላቸው እንደሆነ ተናግሯል አርቴታ። ይህም አንድሬ ቤርታ በሪያል ማድሪድ ድል ደስተኛ መሆኑን ተናግሯል። ከዛ ባሻገር ተጫዋቾች ወደ አርሰናል ሊመጡ የሚችሉበት እድል ከፍተኛ ነው። በፕሪሚየር ሊጉም ሁለተኛ ደረጃ ላይ ይገኛሉ። በቻምፒዮንስ ሊጉም እንዲሁ በግማሽ ፍጻሜ ፒኤስጂን የሚገጥሙ ይሆናል በቀጣይ። ሁለቱን ጨዋታ በደርሶ መልስ የሚያሸንፉ ከሆነ ወደ ፍጻሜ ያልፋሉ እና ይህንን ተከትሎም በቀጣዩ ውድድር ዘመን ምን አይነት ዝግጅት ማድረግ ያስፈልጋል በአውሮፓ መድረክ በደንብ ተፎካካሪ ለመሆን የሚል ጥያቄም ቀርቦለት ነበር ሚኬል አርቴታ። ይህንን ተከትሎም ጥልቀት ያለው ስኳድ ያስፈልጋል፣ ከዛ ባሻገር ደግሞ ጥራት ያላቸው ተጫዋቾች ያስፈልጋሉ የሚል አስተያየቱን ሰጥተዋል በፕሬስ ኮንፈረንስ ወቅት ማለት ነው። ለማንኛውም ቪክተር ዮኬሬሽ ወደ አርሰናል ሊያቀና እንደሚችል እየተነገረ ይገኛል። ነገር ግን የቼልሲም የተጫዋቹ ፈላጊ በመሆኑ ዝውውሩ ፈታኝ ሊሆን እንደሚችል ከወዲሁ እየተነገረ ይገኛል። ማንቸስተር ዩናይትድን የተመለከተ አንድ መረጃ እናንሳ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ተጫዋቾችን ያስሳል ተብሎ ይጠበቃል። ከዚህ ውስጥ የተጫዋቹ ፈላጊ ከሆኑ የቤንያሚን ሴስኮ ማለት ነው የእሱ ፈላጊ ከሆኑ ክለቦች መካከል አንዱ ማንቸስተር ዩናይትድ ነው እና የ60 ሚሊዮን ፓውንድ ወይንም ደግሞ 70 ሚሊዮን ዩሮ ተጫዋቹ የዋጋ ተመን ተለጥፎበታል ተብሏል። እንደ ሰን መረጃ ከሆነ የማንቸስተር ዩናይትድ አዲስ የምልመላ ቡድን ባሳለፍነው ሳምንት የተጫዋቹን የዝውውር ሁኔታ ለማጥናት እየተንቀሳቀሱ እንደሆነ ነው የተነገረው። ተጫዋቹ 21 ዓመቱ ነው። በጣም ኢነርጂ ያለው ተጫዋች ነው። ወደ ቡድኑ የሚመጣ ከሆነ ለቡድኑ ጥሩ ግልጋሎት ሊሰጥ የሚችል ተጫዋች ነው። ነገር ግን ጀርመኑ ክለብ አርቢ ላይፕዚግ ጥሩ ተደራዳሪ እንደሆነ ይታወቃል። ከዚህ ቀደም በሸጣቸው ተጫዋቾችም ከፍተኛ የሆነ የዝውውር ሂሳብ የሚጠይቅ ቡድን እንደሆነ እናስታውሳለን። በተለይ ደግሞ ዮሽኮ ግቫርዲዮል በ2023 ዓመት ወደ ማንቸስተር ሲቲ ሲያቀና የከፈለው የ77 ሚሊዮን ፓውንድ ክፍያ ነበርና በድርድር አይታማም። ይህ ቡድን ወደ 100 ሚሊዮን ዩሮ ወይም ደግሞ 86 ሚሊዮን ፓውንድ የሚጠጋ ገንዘብ ይፈልጋል ተብሎ ይጠበቃል። ነገር ግን ማንቸስተር ዩናይትድ ከዚህ ጋር ተያይዞ ካለበት የፋይናንስ ቀውስ ጋር በተያያዘ ይህንን የዝውውር ገንዘብ ላይከፍል ይችላል የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን ተጫዋቹን የምልመላ ቡድኑ እየተመለከተው እንደሆነ ነው እየተነገረ የሚገኘው። ከዛ ባሻገር ማንቸስተር ዩናይትድ ሪያን ቼርኪ ባሳለፍነው የዩሮፓ ሊግ ጨዋታ ላይ ሊዮን ጋር ባደረጉት ጨዋታ ማለት ነው ማንቸስተር ዩናይትዶች ግብ እንዳስቆጠረ እናስታውሳለን እና የሚገርም ምርጥ የአጥቂ አማካይ ተጫዋች እንደሆነ ተመልክተናል። ማንቸስተር ዩናይትድ የተጫዋቹ ፈላጊ ሆነው ቀርቧል ተብሏል። ከዛ ባሻገር ሊቨርፑልም የተጫዋቹ ፈላጊ ነው። በዘንድሮ የውድድር ዘመን ድንቅ እንቅስቃሴን እያደረገ ይገኛል። ተጫዋቹም በ2024/25 የውድድር ዘመን ማለት ነው 12 ግቦችን አስቆጥረዋል በሊጉ። ከዛ ባሻገር 18 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ይህንን ሁሉ ያደረገው በ39 ጨዋታዎች ነው፣ በሁሉም የውድድር አይነቶች ማለት ነው ሊዮን ባደረጋቸው እና ተጫዋቹ የብዙ
ክለቦች አይን ውስጥ መግባት ችሏል። በዋናነት ሊቨርፑል የተጫዋቹ ፈላጊ እንደሆነ እየተነገረ ይገኛል እና በዘንድ እስከ 26 የሚያቆይ ኮንትራት ያለው በሊዮን ማለት ነው። የተጫዋቹ የውል ማፍረሻ 25 ሚሊዮን ፓውንድ ወይንም ደግሞ 29.2 ሚሊዮን ዩሮ እንደሆነ እየተነገረ ይገኛል። እንደ ዴይሊ ሜል መረጃ ከሆነ የተጫዋቹ ፈላጊዎች እንዳሉ ይነገራል። ባየርን የተጫዋቹ ፈላጊ ነው። ፓሪስ ሳን ጀርሜን የተጫዋቹ ፈላጊ ነው። ከእንግሊዝ ክለቦች ደግሞ ማንቸስተር ዩናይትድን ጨምሮ ሊቨርፑልም የተጫዋቹ ፈላጊ ነው። ተጫዋቹ እድሜው ገና ከመሆኑ አንጻር የተለጠፈበት ዋጋም ዝቅተኛ ነው ማለት ይቻላል። 21 ዓመቱ ነው አሁን ራያን ቼርኪ እና ማንቸስተር ዩናይትድ የተጫዋቹ ፈላጊ ሆኖ ቀርቧል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ መረጃዎች ይህንን ይመስላሉ። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት እወዳለሁ። መልካም ጊዜ ነው።